ሰላም የጽናት ሚዲያ ቤተሰቦች አሁን ቲክቶክን ብትከፍቱ ፌስቡክን ብታዩ አብዛኛው ሰው ስለ ኢቢኤስ ጨዋታን ማን ያጫውታል ፕሮግራምና ስለ አዲሶቹ አቅራቢዎች ነው የሚያወራው። የሰዎችን ሐሳብና ኮሜንት ስንመለከት የተለያዩ ነገሮች ይነሳሉ። አንዳንዱ ተመልካች ነፃነትን በጭራሽ የሚተካ የለም፣ ያለሱ ፕሮግራሙ አልተመቸንም እያለ ይጽፋል። ሌላው ደግሞ አሁን እየቀረቡ ያሉትን አዳዲስ አቅራቢዎች እያየ እነዚህ ሰዎች እኮ የነፃነትን ሳቅና እንቅስቃሴ ለመኮረጅ ነው የሚሞክሩት፣ የራሳቸው የሆነ ማንነት የላቸውም እያለ ይተቻል። ብዙሃኑ ደግሞ ኢቢኤስ እስካሁን ለምን አንድ ቋሚ ሰው አይመርጥም ግራ ተጋብቷል እንዴ እያለ ይጠይቃል። ነገር ግን ቤተሰቦች ኢቢኤስ በፍጹም ግራ አልተጋባም። ይልቁንም እኛን ተመልካቾቹን ትልቅ የስነ ልቦና ጌም እየተጫወተብን ነው። የኢቢኤስ የተደበቀ ስልት ምን እንደሆነ በጥልቀት እንመለከታለን። ከዛ በፊት ይህን ቻናል ሳብስክራይብ እና ላይክ በማድረግ ጀምሩ። አንዳንዶች ምን ይላሉ? በየሳምንቱ የሚመጡት ተወዳዳሪዎች እጅግ በጣም ችሎታ ስላላቸው እና ሁሉም ምርጥ ስለሆኑ ኢቢኤስ ማንን ጥሎ ማንን እንደሚያነሳ ግራ ገብቶት ነው ጊዜ የሚያራዝመው ይላሉ። አዎ ልክ ነው። አቅራቢዎቹ ምንም እንኳን ነፃነትን ባይተኩም ድንቅ ናቸው። ነገር ግን ዋናው ምስጢር እሱ አይደለም። ኢቢኤስን የመሰለ ትልቅ ተቋም አቋም ያላቸው ዳኞች እና አመራሮች እያሉት አንድ ሰው መምረጥ አያቅተውም። ኢቢኤስ ሆን ብሎ ነው ጊዜ እየበላ ያለው። ለምን? ሚስጥሩ ይሄውላችሁ። ነፃነት ወርቅነህ ማለት ለዚህ ፕሮግራም ንጉስ ነበር። የነፃነት ድምፅ ያልታሰበ ቀሉ እና አቀራረቡ ለዓመታት ከህዝብ አእምሮ ጋር የተጣበቀ ነበር። አሁንም እንደተጣበቀ ይገኛል። ማንኛውም ትልቅ የሚዲያ ተቋም የሚያውቀው አንድ የሳይኮሎጂ ሚስጥር አለ። በህዝብ ዘንድ እጅግ የተወደደ ታዋቂ አቅራቢ ከፕሮግራሙ ሲታጣ ወዲያውኑ በሌላ አዲስ ሰው ከተካኸው የህዝቡ ቁጣ እና ትችት በአዲሱ ሰው ላይ ነው የሚወርደው። ስለዚህ ይህን የተረዳው ኢቢኤስ ልክ ነፃነት እንደሞተ ሌላ ቋሚ ሰው ቢያመጣ ኖሮ ህዝቡ አዲሱን አቅራቢ ቀጥታ ከነፃነት ጋር ማወዳደር ይጀምርና አይ ነፃነትን አይተካውም፣ ፕሮግራሙ ተበላሸ ብሎ ቻናሉን ይቀይረው ነበር። ስለዚህ ኢቢኤስ ምን አደረገ? አደጋውን ስለተረዳ የማስረሳት እና የማለማመድ ስልት ወይም ትራንዚሽን ኢነርጂን ተጠቀመ። ኢቢኤስ ሆን ብሎ በየሳምንቱ አዳዲስ ፊቶችን እያመጣ ምርጫውን እያራዘመ ያለው ህዝቡ ቀስ በቀስ የነፃነትን ምስል ከአእምሮው እንዲያወጣ ወይም እንዲረሳ እና ለአዳዲስ ፊቶች ለአዳዲስ ድምፆች እንዲለማመድ ለማድረግ ነው። የምርጫው መራዘም የነፃነትን ትዝታ የማደብዘዣ ወይም የማስረሻ እና አእምሯችንን ክፍት የማድረጊያ የኢቢኤስ ትልቅ የብልጠት ስትራቴጂ ነው። ከጥቂት ወራት በኋላ ህዝቡ ነፃነትን መናፈቅ ሲያቆም እና አዲሶቹን ሰዎች ሲለማመድ ያኔ ኢቢኤስ ቋሚውን ሰው ህዝቡ ስለመረጠው ነው ብሎ ሾክ ያደርገናል ማለት ነው። እንግዲህ ቤተሰቦች የኢቢኤስ ብልጠት እና የሚዲያ ስትራቴጂ ይህን ይመስላል። የህዝቡን ስነ ልቦና እያጠኑ ነው የሚጓዙት። እናንተስ ምን ታስባላችሁ? የህዝቡ ኮሜንት ልክ ነው? አዲሶቹ አቅራቢዎች ነፃነትን ለመምሰል እየሞከሩ ነው ወይስ እስካሁን ከቀረቡት ውስጥ ይሄኛው ፕሮግራሙን በብቃት ይመራል የምትሉት ምርጥ ሰው አለ? እስኪ ኮሜንት ላይ አስቀምጡልኝ። አሁንም ሌላ አዳዲስ ነገሮች እንዲደርሳችሁ ከፈለጋችሁ ቪዲዮውን ላይክ እና ቻናሉን ሳብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት ሰላማችሁ ይብዛ። ቻው